ግን አይታይም እንደደከመኝ አይታይማ ላብሽ እስኪስ አይታይም እንደደከመ ወይኔ ደግሞ አልስከም የሞከርኩ በቃ እስኪስ የሞከርኩ ነው ግን አልቻልኩም እንግዲህ ዋንትያን እንደዚህ ያስለቀሳት ነገር ምንድነው? የመጀመሪያው እንግዲህ ይሄ ቪዲዮ የዲቃላ እናት ናት። ያን ዲቃላ ልጅሽን አሳድጊ። ይሄንን ቪዲዮ ሼር እና ኮፒ ሊንክ እያደረጋችሁ ለዋንትያ አድርሱ። ዋንትያ እንደምን ነሽ? ደህና ነሽ ወይ? ሰላም ነሽ ወይ? አንዳንድ ነገር በዚህ በቲክቶክ ሳይሽ ዋንትያ ልጄ ነች እና ይሄንን ለመናገር ፈልጌ ነው። ኢቢኤስ ቴሌቪዥን ላይ ቀርባ ትከሻዋ ላይ የከበደውን የልጅነት ስቃይና የደረሰባትን በደል ስትናገር ቆይ እንዳታሳልፉት። የዋንትያ የልጅቷ አባት ነኝ ብዬ በሰራሁት ቪዲዮ ብዙ ሰው ኮሜንት ላይ ወረደብኝ። ምን አርጋዋት ነው እንደዛ አይሰደው? ልጅቷ አስቀምጣ እነዚህ ከካሞች ዝም ብሎ ጠጅ ሰክሮ ነው እንጂ ምን ያደርጋል? ለምን ጠጅ መስከር አይደለም እናቴ ላይ ይኸውልህ፣ የሚሰደብና የማይሰደብ ብዙ ሰው ሲነኩ አይቻቸዋለሁ። ግን አይዞሽ አዶናይን በአንድ ቃል ግለጹት ብትባሉ በምን አይነት ቃል ትገልጹታላችሁ? ኮሜንት ላይ ጻፉ። ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ይጀመርለት ነው ጋይስ። መኪና ከነሹፌሩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ዲያዊ ሰዎች እንደምን አላችሁ? እንደምስካችሁ እኔ አለሁ እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ይብዛላችሁ ስላችሁ ውድ ቤተሰቦቻችን በድጋሚ ዝግ ሰበር በሆነ በአዳዲስ መረጃ ተመልሼ መጥቻለሁ። በዛሬው ቪዲዮ የምንመለከተው እንግዲህ ሁለት ነገር እናያለን። የመጀመሪያው እንግዲህ የቢኤስ ዋንትያ የአሁኗ የሶሻል ሚዲያ ተጽዕኖ ፈጣሪ ዋንትያ እንግዲህ በቃይ ሰለቸኝ ደከም ህይወት ለኔ እጅግ ከባድ እየሆነችብኝ ነው ተዊ በቃ ለኖርበት እያለችን እንግዲህ ስቅስቅ ብላ ያለቀሰች ትገኛለች። ለምን ይህን አለች? እንግዲህ ያን ሁሉ ፈተና መከራ ያለፈች ልጅ ዛሬ የተስተካከለ ህይወት እየመራች ነው ያለችው። ልጇ እንደ አባትም እንደ እናትም ሆና እያሳደገች ነው ያለችው። ለምንድነው አሁን ህይወት ከበደኝ መኖር አቃተኝ ከበደኝ ነው እያለች ያለችው እና በጣም እጅግ አዝናለች። እና ይህን እያለችበት ያለበት ዋነኛው ትልቁ ምክንያት ይመስለኛል እንግዲህ አንድ አስቀያሚ የሆነ ግለሰብ ከሆነ ጀለስ ጋር ሆኖ ላይቭ ላይ ከፍቶ እንግዲህ በጣም እጅግ አጸያፊ ቃላትን በመጠቀም የሰደባት ነበረ። እውነት በጣም እጅግ የሚያሳዝን ነገር ነው። እንግዲህ ሁላችሁም እንደምታውቁት ከዚህ ቀደም አባት ነኝ እንዲሁም የልጇ አባት ነኝ ብሎም የመጣ አንድ ልጅ ነበርና ያን ሁሉ ጊዜ ቆይተው ለምን መጡ የሚለውም ነገር እናያለን። እንግዲህ በዛሬው ቪዲዮ ስለ ዋንትያ እናያለን። ሁላችሁም ለዚች ልጅ ከጎኗ እንድትቆሙባትና የተሰማችሁን ስሜት ሁላችሁ ኮሜንት ላይ እንድትጽፉ ጋብዛችኋለሁ። በጣም እጅግ የሚያሳዝን ነገር ነው የደረሰባት ያለው። በጣም ሞራሏ ተነክቷል፣ ተጎድታለች ድጋሚና ይችላል ደግሞ እውነት ለመናገላችኋለሁ አው ስኬታማ ናት። አሪፍ ደረጃ ላይ ነው ያለችው፣ አሪፍ ህይወት እየኖረች ነው ያለችው። ነገር ግን ደግሞ የተረሰውን የኋላዋን ታሪክ እያነሱ ሶሻል ሚዲያ ላይ እያመጡ እንደዚህ አይነት ነገር ሲናገሩ ዝም ማለት የለብንም ብዬ አስባለሁ። ለዛ ይመስለኛል በዚህ ሰዓት አዝና ተክዛ አልቅሳ አምርራ መታ ለብዙዎች አርአያ የምትሆን ተስፋ ቆረጥኩ ስትል በጣም ብዙዎች እየተነጋገሩባት ይገኛሉ። ስለ ዋንትያ ያለን በሰፊው የምናየው ቪዲዮ አለ። እንዲሁም በተጨማሪ አዶናይ ሰሞኑን ታሪክ እየሰራ ነው ያለው ለሊቀ መዘምራን በሮት በጣም እጅግ ሞድ ዘማሪ ልበ ብርሃኑ ገብረ ዮሐንስ ድላለ በስም በተለያዩ ዝማሬዎች የምናውቀው እንግዲህ የኦርቶዶክስ እንቁ ሊቀ መዘምራን ለሆነው ወንድማችን ለዘማሪ ገብረ ዮሐንስ የመኪና ስጦታ እንደሚደረግለት እንግዲህ እየተነገረ ነው የሚገኘው። ይህ ሁሉ እየሆነ ያለው በመንፈሳዊ ቲክቶከር በሚኮ ስራ ነው። እንግዲህ ሚኮ ይህን ጥሪ አቅርቧል። እንዲሁም ደግሞ ከሌላ በኩል ከኋላ አንድ ልጅ አለች። ይህንን ጉዳይ ማሳያችሁ ይሆናል። እውነት ለመናገር አዶናይ በዚህ ሰዓት በጣም እጅግ ደስ የሚል ስራዎችን እየሰራ በአይናችን እያሳየን ይገኛል። እንዲሁም ደግሞ በየጥምቀተ ባሕሩ ኦክሲጂን ይዛ በኦክሲጂን እየጎተተች የምትጓዞታችን በየታቦቱ ስር ምንጣፍ ዘርግታ ታቦቱ እንዲራመድ የምታደርገታችን እንግዲህ ለሷም ትልቅ ሰርፕራይዝ ሰጥቷታል። እነኚህ መረጃዎች አስደምጣችኋለሁ። በቅድሚያ ግን እስኪ ከዚህኛው ቪዲዮ እንጀምር። የልጁ አባት ማን ነበር? እውነት የልጅ አባት ነው የሚለው እስኪ ምንድነው የሚለውን ሰምተን እንመለስ። የዋንትያ እንግዲህ የልጅ አባት ነው ብሎ የመጣ ግለሰብ አለና አንዳንድ ነገሮችን ለማየት እንሞክራለን። ቆይ እንዳታሳልፉት። የዋንትያ የልጅቷ አባት ነኝ ብዬ በሰራሁት ቪዲዮ ብዙ ሰው ኮሜንት ላይ ወረደብኝ። ግማሾቹ ልጅቷን ትመስላለህ፣ ልጅቷን ነው የምትመስለው። ግማሾቹ ደግሞ በቃ አጥለቀለቁኝ ነው በስድብ አጥለቀለቁኝ ግማሾቹ።
ግማሾቹ ደግሞ በቃ ጎበዝ ነህ፣ ጀግና ነህ፣ በጣም ጎበዝ ነህ እና እስከምሽ ድረስ ሚዲያ ላይ ልደረቅ እንዴ? መጥቻለሁ ሚዲያ ላይ። ዋንትያ እንድመጣ አትፈልግም፣ ሚዲያ ላይ እንድመጣ አልፈለገችም። ማነህ ነው ያለችኝ፣ ራሱ ማነህ እንተዋወቃለን ያለችኝ። ጠንካራ ሴት ነሽ አውቃለሁ፣ ጠንካራ ሴት ናት፣ ጎበዝ ሴት ናት። ደግሞ ፈልጋ ነው፣ ሳትፈልግ አይደለም፣ እኔ ፈልጋ ነው። እኔ አላስገደድኩም፣ እሷ ስለምትፈልገኝ ነው። እና በቃ በዛ ሰዓት ያለ ነገር ነው። ሰው የማይሳሳት ነገር የለም። የኢትዮጵያ ሕዝቦች ውረዱብኝ። አሁንም ኮሜንት ላይ ደስ ያላችሁን ሀሳብ ስጡኝ፣ ችግር የለውም። እጋፈጣለሁ፣ ልጋፈጥ ነው የመጣሁት። ልጅቷ ደግሞ እኔን ነው የምመስለው፣ እሷን አትመስልም ሲጀመር ማለት ነው። ይህ እንግዲህ ባለቤቷ ነኝ ብሎ እየመጣው ነው በሶሻል ሚዲያ ላይ እና እንግዲህ ግልጽ ነው። እሷም የተናገረችው ነገር እሱ ሲናገር ሰምታችኋል ብዬ አስባለሁኝ። እና ልክ ሳወራት ማነህ ብላን የመለሰችልኝ ብሏል። ምንም ይሄ ጥፋት የለባትም። ምክንያቱም ከወለደች በኋላ በምን አይነት ሁኔታ ውስጥ እንደነበረች እንዴት እንደጣላትን ብዙዎቻችን ስንመለከተው የነበረው ነገር ነው። ለማንኛውም እንግዲህ ዋንትያ ይህንን አስመልክቶ ያስቀመጠቻቸው ነገሮች አሉ። ወደ መጨረሻ ላይ ነው የማስመለክታችሁ። እስቲ ዋንትያ ማን ነበረች? ከዚህ በፊት በኢቢኤስ ቲቪ ላይ ነው ያወቅናት እና እስቲ ስለ ዋንትያ አንዳንድ ቪዲዮ ያስመልክታችሁ። ዋንትያ ሰላሙን እባላለሁ። የገብረ ጉራቻን የተወለድኩት እዛውም ነው ያደግኩት። አባቴ ብስኩት ቤት ነበረው መጀመሪያ ሳይወልደን በፊት። ከዛ በኋላ ብስኩት ቤቱን ትቶ ሹፍርና ገባ። መኪና ተገለበጠ፣ ሰው ሞተ። ከዛ ታሰረ። እናቴ እርጉዝ ነበረች ያኔ 3 አመት ታስሮ ወጣ። ከዛ ወልዳ ነበር። እሱ ሲመጣ ደግሞ ጥላን ጠፋች። እሱ ብቻውን እንጀራ ጋግሮ ምናምን አሳደገ። ከዛ እናቴ መጣችና ከሰሰችው። 2 ልጆች ውስጥ ሄደች። 3 እኔ አባቴ ጋር ቀረ። ሚስት አገባ። የእንጀራ እናቴ ጋር መኖር ጀመርኩ። ከዛ በኋላ እናቴ አታላኝ ለቀለብ ብላ ወሰደች። ለቀለብ ማለት እሱ የሚሰጣት ብር እንዲጨምርላት ለአንድ ልጅ ነበር የሚሰጣው። እኔ ደግሞ ሴት ለሶስታችንም ግዴታ ይረዳል። እሷ ጋር ሴት ከእንጀራ እናቴ ጋርም ከሁሉም ጋር ጣልታኝ ወሰደች። አስተምራታለሁ ብላ መሸኛ ወሰደች ምናምን። የትምህርቴ መሸኛ ቀደደችብኝ። ጸጉሬን ላጭታኝ። የምታስተኛኝ ኩሽና ነው እናቴ። አባቴ ጋር ተደብቄ ሱቅ ሄዳለሁ ብዬ ደወልኩለትና ያለውን ነገር ነገርኩት። በቃ ጥፊና ነው ያለኝ። እሺ ብዬ ጠፍቼ ሄድኩኝ። ሲሄድ እሱም ደግሞ ቀለቡን ራሱ ለማስመለስ ነበር። በ300 ብር ቤት ተከራየልኝና እሱ ጋር እዛ መኖር ጀመርኩ። ያኔ 11 አመት ምናምን ሆነኛል። 10 አመት 11 አመት። ከዛ በኋላ እዛ መኖር ጀመርኩ። ቤተክርስቲያን አገለግላለሁ። ከዛ በኋላ ወደ ቀለብ ብቻ ለፍርድ ቤት ቀጠሮ ብቻ መጥቶ የሚወስደኝ። አያየኝም። እዛ ቤት ኪራይ ደረሰ ልክፈልሽ፣ ምግብ ትበያለሽ ምናምን አይለኝም። እያለመንኩ ነው የምበላው። አንድ ጸጉር ቤት የምሰራለች፣ እሷ ጋር እየሄድኩ ምናምን ጸጉር እያጠብኩላት ምናምን እሷ ጋር ነው የምበላው። ከዛ በኋላ ቀለቡን ወደ ራሱ ካስመለሰ እኔ ጋር እየተማረች ነው፣ እኔ ነኝ ማስተምራት፣ እኔ ጋር መታለች ብሎ ሄጄ መስክሬ ምናምን ከዛ በኋላ ወስድሻለሁ ብሎኝ ነበር። እሷም እምቢ ስላለች አልወስድሽም አለኝ። የእንጀራ እናቴ ወይ እኔን ምረጥ ወይ እሷን ምረጥ ሲል በቃ እኔ አልፈልጋትም ብሎ ቤት ኪራይ ደረሰ ውጪ አለኝ። 3 ወር ነፃ ተቀምጬ ከዛ ቤተክርስቲያን መኖር ጀመርኩ። እዛው ነው ማድረው። ኦኬ ጋይስ ለማስታወስ ያክል በቂ ነው ብዬ አስባለሁኝ። በጣም ብዙ ወጣ ወረዶችን ያሳለፈች ልጅ ናት። እንግዲህ ዋንትያ ሁላችሁም ታቋታላችሁ ያስባለው በኢቢኤስ ቴሌቪዥን ላይ ብዙዎቻችሁ ታሪኳን እንደምታቋት ነውና አሁን ደግሞ አሪፍ ደረጃ ላይ እግዚአብሔር ወዶና ፈቅዶ ከፍ አድርጓት አሪፍ ደረጃ ላይ ናት ብዬ አስባለሁ። አሁንም ግን የሞራል ውድቀት ትልቅ ስራ እየሰራባት ነው ያለው በዚህ ላይ እና ተስፋ መቁረጥ ነው ያለችው እና ወደዛ ከመሄዳችን ወደ ዋናው ጉዳያችን ከመሄዳችን በፊት ከዚህ ቀደም የልጅ አባት ነኝ ብሎ መጥቶ ነበር። እንግዲህ አስባችሁታል ይሄ ሁሉ መከራኝ ሁሉ ስቃይ ስታሳልፍ ሀይ የት ነሽ ያለሽው ሳይሏት የነበሩ ሰዎች ዛሬ ስኬት ላይ ስላለች የት ነው ያለሽው ሚጣስ እንዴት ናት ብሎ የልጅቱ አያት ነኝ ብሎ መጥቷል። ይሄን አባት አስደምጣችሁና ወደ ቁም ነገሩ እንሄዳለን። ዋንትያ እንደምን ነሽ? ደህና ነሽ ወይ? ሰላም ነሽ ወይ? አንዳንድ ነገር እንዲህ በቲክቶክ ሳይሽ በጣም ደስ ብሎኛል። እንኳን ደስ ያለሽ።
ስልኬንም ታውቂያለሽ። ለምን ስለ ጤንነት እንኳን እንዴት ነው ብለሽ ለምን አትጠይቀኝም? ሚጡ ሰላም ነች ወይ እንዴት ነሽ ልሻለሁ። እኔ በለጠ ነኝ ከፊቼ። አመሰግናለሁ። እንግዲህ የሰማችሁት የዋንትያ የልጇ አያት ናቸው፣ ዘመድ ናቸውና ሼር አድርጉላት፣ ለዋንትያ አድርሱላቸው። ኢቲማ አከይሳኒ ዋንትያ ብራን እስኒ ጋህን አዎ። እና ይሄንን መልእክቴን ሼር ኮፒ ሊንክ ና ጎዳ ጀዳ ሼር ኮምፕሊት እንድታደርጉልኝ እፈልጋለሁ። ዋንትያ ልጄ ነች እና ይሄንን ለመናገር ፈልጌ ነው። አመሰግናለሁ። እና ከንሳን ጀዳ ኦኬ፣ እንዳያችሁት ነው የልጅቷ አባት ነው ብለው መጥተዋል። እኔ እዚህ ጋር እንዴት ታዘብኩት ነገር አለ እውነት ለመናገር ላቸዋለሁ። እቺ ልጅ እንግዲህ በጣም ብዙ መከራ ያሳለፈች ልጅ ናት። በዛ በመከራ ሰዓት በችግሯ ሰዓት ጎዳና በምታድርበት ሰዓት ላይ እንደዚህ ያሉ አካላት እንደዚህ ያሉ አባት ካሉ ለምን ይህ ሁሉ መከራ ታይ ነበረ? ለምንስ ዝም አሏት የሚል ስሜት ተሰምቶኛል። እውነት እንደው ፍቅር ናፍቆት ነው እነኝህን አባት ልጃችን የት ናት የልጃችን ልጅ የት ናት ብለው እንዲጠይቅ ያደረጋቸው ወይስ ልጅቱ የተሳካላት መሆኗን አይተው ስኬታማ መሆኗን አይተው ነው ወይስ የት ነሽ ብለው ጥያቄ የመጡት የሚለው ነገር እንደው እንደ ትዝብት ሆኖ አይቼዋለሁ። እውነት ለመናገላችኋለሁ እና በጣም እጅግ የሚያሳዝን ነገር ነው እና ከዚህ ቪዲዮ ብዙዎቻችሁ ትማሩበት የሚገባ ትልቅ ነገር አለ ብዬ አስባለሁ። ብዙዎቻችን ስኬታማ ስንሆን በጣም ብዙ ሰዎች በዙሪያችን የሚፈልጉ ሰዎች ይኖራሉ። ይሄን የተረዳሁት ከዚህ አባት መልእክት ቪዲዮ ላይ ማለት ነው። እና በእለቱ እንደዚህ ያሉ ነገሮችም ተንስተው ነበረ። የልጅ አባትም እንግዲህ ዘንድሮ እንደዚህ የልጅ አባት ላይ ምናምን ብሎ እየመጣ ሲቀርጽ በየቲክቶክ ላይ ሲያወራ የነበረውና ማለት ነው። ነገር ግን ይቺ ልጅ ዛሬም ደግሞ በየሚዲያ የመጡ ተስፋ ለማስቆረጥ አንገት ለማስደፋት ራሷን እንድትጠላ በቃ ህይወት እንዳስጠላት መኖር እንዳስጠላት እያደረጓት ነው ያሉት። እንደ አንድ ሚዲያ ሰው ደግሞ እንደዚህ ያሉ ነገሮች እጅግ ትልቅ ተጽዕኖ ያሳድሩባታል ብዬ አስባለሁ። የተናገሯት ያለው ቃል በጣም እጅግ አስጸያፊ ቃላት ነው። ሁላችሁም ልታወግዙት ልትቃወሙት የሚገባ ነገር ነው። ሁላችሁም የተሰማችሁ ስሜት ኮሜንት ላይ የምታስቀምጡት ይሆናል። ከሷ ቪዲዮ ጀምረን ያንዳንድ እንግዲህ እየተቃወሙትም ያሉ ሰዎች አሉ። ጉዳዩን ማሳያችሁ ይሆናል። ሸርሙጣ የወለድሽ ሴት የዲቃላ እናት ናት። ያን ዲቃላ ልጅሽን አሳድጊ። ግን አይታይም፣ እንደደከመኝ አይታይማ። ለብሼ ስቂስታ አይታይም እንደደከመ። ወይኔም ደክሞኛል እስከምል የሞከርኩ ነው። በቃ ሁሉንም ለማስደሰት የሞከርኩ ነው፣ ግን አልቻልኩም። በቃ ዝም አልኩኝ በጣም ብዙ ጊዜ፣ ግን አልቻልኩም። አሁን ላይ ደግሞ እየደከመኝ ነው። እውነቴን ነው። እንዴት ልንገራችሁ ቤተሰቦቼ? ያው ምንም ቤተሰብ የለኝም ከእናንተ ውጭ። አሁን ደግሞ ግን እየሰለቸኝ ነው። ህይወት መግፋት ራሱ ከብዶኛል። ህይወቴ ከብዶኛል፣ አስጠልቶኛል። እቺ ነኝ እኔ ዋንትያ። እውነተኛ ዝም አልኩኝ በጣም ብዙ ጊዜ፣ ግን አልቻልኩም። አሁን ላይ ደግሞ እየደከመኝ ነው። እውነቴን ነው። እንዴት ልንገራችሁ ቤተሰቦቼ? ያው ምንም ቤተሰብ የለኝም ከእናንተ ውጭ። አሁን ደግሞ ግን እየሰለቸኝ ነው። ህይወት መግፋት ራሱ ከብዶኛል። ህይወቴ ከብዶኛል፣ አስጠልቶኛል። እንግዲህ ዋንትያን እንደዚህ ያስለቀሳት ነገር ምንድን ነው? የመጀመሪያው እንግዲህ ይሄ ቪዲዮ የዲቃላ እናት ናት። ያን ዲቃላ ልጅሽን አሳድጊ። ይሄንን ቪዲዮ ሼርና ኮፒ ሊንክ እያደረጋችሁ ለዋንትያ አድርሱልኝ። ዋንትያ አንቺ እኮ ጀግና ሴት እኮ ነሽ። አንቺ እኮ በጣም ብዙ ፈተናዎችን ያለፍሽ ሴት እኮ ነሽ። ይሄ የመጀመሪያሽ ነው እንዴ? የውም በአንድ በተራ ግለሰብ ቂጡን ባልጠረገ በዚህ ግለሰብ ብዙ ነገሮችን እኮ እየተባለሽ እኮ መስሚያሽን ጥጥ አድርገሽ እኮ ወደፊት ቀጥለሽ እዚህ የደረስሽ ሴት እኮ ነሽ። በዚህ አይኖ ሌላ ብዙ ችግሮች ውስጥሽ ላይ ሊኖሩ ይችላሉ። አውቃለሁ። የሳቀ ሁሉ ደስተኛ አይደለም። አውቃለሁ። ብዙ ችግሮች ውስጣችን ላይ ያሉ፣ ውጫችን ይስቃል። ነገሮችን ለመርሳት ብዙ እናደርጋለን። አይኖ ይገባኛል። የብቸኝነት ስሜት ከባድ ነው። በሰው መገፋት ከባድ ነው። ሁልጊዜ ሰው ማስረዳት ከባድ ነው። አንዳንድ የመርዝ ንግግሮችን መስማት ከባድ ነው። አይኖ ይገባኛል። ግን ብዙ ነገሮችን አልፈሻል እኮ። ብዙ ነገር እኮ ተብለሻል እኮ። በጣም ብዙ ነገር። አብዛኛው የአንቺ ታሪክና የኔ ታሪክ ይመሳሰላል።
ለምንድን ነው በዚህ ልክ የምታዝኘው? ተቋቁመሻል። ብዙ ልብ የሚሰብሩ ነገሮች አሉ። ነገ ከነገ ወዲያ ብዙ ነገር ልትሰሚ ትችያለሽ። ለእያንዳንዱ መልስ አትስጭ። እየሰማሽ እንዳልሰማሽ ለፊያቸው። ያንን እንኳን አልፈሽዋል እኮ እንኳን ያንን እንኳን አልፈሽዋል እኮ። ብዙ ነገሮችን ያለፍሽ ልጅሽ እንኳን አድጋለሽ፣ ትልቅ ደረጃ የደረስሽ ልጅ እኮ ነሽ። ብዙ አይሰማሽ፣ በዚህ ልክ ብዙ ነገር አይሰማሽ። እኔ ምሳሌ አድርጌ ከምጠቀማቸው ሴቶች አንዱ አንቺ ነሽ። በጣም ጠንካራ ሴት ነሽ። በዚህ ልክ እንዳትበገሪ፣ ለማንም የመንደር ወጠጤ ብለሽ እንዳትበገሪ ነግሬሻለሁ። ከዓላማሽ እንዳትሰናከይ እና በዙሪያዋ ያላችሁ ሰዎች ዋንትያን እየሄዳችሁ አይዞሽ በሏት። በእውነት እንዳይደብራት እንዳይከፋት አድርጓት እና ዋንትያ አይዞሽ፣ ይሄም ቀን ያልፋል፣ አይዞሽ። ምን አርገዋት ነው እንደዛ ይሰደው? ልጅቷ አስቀምጣ እነዚህ ከካሞች ዝም ብሎ ጠጅ ሰክሮ ነው እንጂ ምን ያደርጋል? ለምን ጠጅ መስከር አይደለም እናቴ። ለምን የሚሰደብና የማይሰደብ ብዙ ሰው ሲነኩ አይቻቸዋለሁ። ግን እንደኛ ያሉትን ለምን አይሳደቡም? ጀግና ከሆኑ ዝም ብሎ ሰዎች ናቸው። ታውቃለህ፣ እውቀት የላቸውም ምን የላቸውም። ዝም ብሎ ሰው እኮ መሆንና ለመሆን አይደለም የሚነካና የማይነካ ነገር። ምን እናድርግ እኛ ታዲያ? እኛ እንደ ማህበረሰብ ሁላችንም ወጥተን ይቅርታ ጠየቅን። እነሱ ሁለቱ ናቸው የሚሳደቡት። እነዚህን ሁለት ሰዎችን እኔ በዚህ ሰዓት ያለው ዱባይ ነው። ዱባይ ሆኜ ደግሞ ምንም ማድረግ አልችልም። እዛ ያለው ኮሚኒቲ ይዞ መጠየቅ ነው። ሰው ልጅን በዚህ ልክ ሲሳደቡ እኔ ማለት ለምን መሰለህ፣ እኔ ዝም ብዬ እንደዚህ ቲክታክ አንዳንድ ጊዜ የምናያቸውን ሴት ልጅ ናት፣ ታሳዝናለች። እኔ ስታለቅስ ቪዲዮ ኮመንቱ እንዳለ ይዘገንናል። ያለው አይቻለሁ። በጣም ነው የምታሳዝነው። በጣም ነው የደበረኝ። አሁን ግን እንትን አንድ የሆነች ቦታ ፕሮግራም አለ ቦታ ላይ አይቼ ነው የገባው። ጆካ እንደተመቸ አውራ አረ ይመቻችሁ። ግን ልጆቹ ባለጌ ናቸው። ባለጌ ሳይሆን ባለጌ ናቸው። የሆነ የላከ ሰው ያለ ይመስለኛል። አይዶ ነው እኔ አላቃ እኔ እኮ ልጅቷን በስፋት አላውቅም። አሁን ነው እንዲህ ስትል ምን ሆና ነው ብዬ ስጠይቅ እንዳለ ኮሜንት ላይ ውስጥ ላይ በቴክስት ራሱ የላኩ ተሊኮ ነው የረቂ ተሰጥቷቸው ተሊኮ ነው ያረቂ መሰጠት አለመሰጠት ሳይሆን ዘላንነት ነው። እግዚአብሔር በኋላ አውራለሁ መጣለሁ ተመልሼ። ይመች ኦኬ ጋይስ እንደሰማችሁት ነው እንግዲህ መረጃውን። እቺ ልጅ ለማሸማቀቅ ያልሄዱበት ርቀት የለም። እውነት ለመናገር ያላችኋለኝ። አዎ ደግሞ ልጅ ናት እኮ አትሳሳትም ማለት አይደለም፣ ትሳሳታለች። ሰው የሆነ ሁሉ ፍጹም አይደለም። ከብረት ዝገት ከሰው ስህተት እንደማይጠፋ ሁሉ እቺ ልጅ ካጠፋች እኮ ይቅርታ የምጠይቅ ልጅ ናት። አይቻለሁ ከአንዴ 2 ጊዜ 3ም እንደውም በሃይማኖቱም በኩል አንዳንድ ነገር ስትል እኮ ነበረ ወጥታ ይቅርታ እንደጠየቀችም እናውቃለን። ገብቷቸዋል አይደለ? እና በዚህ ልክ ደግሞ አንድ ልጅ አሳዳጊ ብቻውን አባትም እናትም ሆና የምታሳድገን እናት አንድ ፍሬ ልጅ ናት፣ ገና አሁንም ልጅ ናት። እውነት ለመናገር ያላቸዋለኝ በዚህ ልክ ያረቄ ተሰጥቶ ያረቄ ተከፍሏቸው በዚህ ልክ የሚሳደቡበት ምክንያት አለ ብዬ አላስብም። እንግዲህ እነ ጆከር እንደሚሉት ከሆነ ነገሩን ገብተው ጣልቃ ለማየት እየሞከሩ ነው ያሉት እና እነዚህ አይነት ነገር እያሉ ነው የሚገኙት። በጣም እጅግ የሚያሳዝን ነገር ነው። ስለዚህ እንደው በዙሪያ ያላችሁ የምታውቋት አሁንም ከጎኗ ብትሆኑ መልካም ነው ብዬ አስባለሁ። ገንዘብ ሞልቶ ቢሰፋ በቁና ቢዘገን ራሱ እንደዚህ የሚረብሽ ነገር ካለው አይምሯችን ላይ ሰላም አይኖርም ብዬ አስባለሁ እና ለሰው ደግሞ ፍቅር መስጠት አንዳንድ ጊዜ እጅግ አስፈላጊ ነው ብዬ አስባለሁ። ስላገኘ ሰው ሰላም አይኖራል ማለት አይቻልም። ስለዚህ ፍቅርም ያስፈልጋል። ከሰው ማግኘት ያለበትን ፍቅር ሊያገኝ ይገባል አንዳንድ ግለሰብ። ገብቷቸዋል አይደለ? ስለዚህ በተቻለ መጠን ለአፋችሁ ለከት ቢኖረው መልካም ነው ብዬ አስባለሁ። አሁን እጅግ ሰበር ወደ ነው መረጃ ወደ ገብረ ዮሐንስ ወሰዳቸው። ለዘማሪ ገብረ ዮሐንስ የሚመጥን ክብር የፍቅር ቻሌንጅ ሊጀመር ነው። በጦም ዝማሬው የብዙዎቻችንን የልብ አይን ያበራው ተወዳጁና እንቁ ዘማሪ ገብረ ዮሐንስን የማያውቅ የለም። ዛሬ አዶናይ ለእርሱ አንድ ትልቅ የምስራች ይዞ መጥቷል። አዶናይ አሁን በለቀቀው ቪዲዮ እንደገለጸው ለዘማሪ ገብረ ዮሐንስ መኪና ተገዝቶለት ሹፌርም የሚቀጠርበት ትልቅ የፍቅር ቻሌንጅ በቅርቡ ሊጀመር ነው። ይህ ዘማሪ ለዓመታት በእግሩ እየተጓዘ በየመድረኩ እያገለገለ ቢቆይም አሁን ግን የኛ ተራ ነው። ገብረ ዮሐንስ ለኛ ድንቅ መዝሙራትን ሰጥቶናል። እኛ ደግሞ ለእርሱ የአገልግሎት ጉዞውን የሚያቀልለት መኪናና ሹፌር ልንሰጠው ይገባል። ይህ እርዳታ ሳይሆን ለሰጠን አገልግሎት የምንገልጽለት ፍቅርና አክብሮት ነው። ቻሌንጁ በአዶናይ ይጀመራል። እኛ ደግሞ የሚጠበቅብንን እንወጣለን። ይህ የምስራች መልእክት ለሁሉም እንዲደርስ ሼር አድርጉት። መልካም ጊዜ። አዶናይን በአንድ ቃል ግለጹት ብትባሉ በምን አይነት ቃል ትገልጹታላችሁ? ኮሜንት ላይ ጻፉልኝ። ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። መኪና ከነሹፌሩ አዲስ ቻሌንጅ ሊጀመር ነው። ዝግጁ ናችሁ? እስከማሳውቃችሁ ጠብቁና ከዛ ቻሌንጁን እንጀምረዋለን። ወዳችኋለሁ። እኔ ምልህ እመቤቴ ድንግል ማርያም የጽዮኗ ማርያም ትጠብቅህ። ሊቀ መላኩ ቅዱስ ሚካኤል እቅፍ ድግፍ ያደርግ፣ ቅዱስ ገብርኤል ሽፍን ያደርግልህ።
እንደ እንትን ያሰፈሰፉ አንተን ሊጥሉ አንተን ችግር ውስጥ ሊከቱ የሚሞክሩትን በሙሉ ቅዱስ ገብርኤል በሰይፉ ቆራርጦ ካጠገብ ያርቅልህ። የወዳጅ ምቀኛ የያዝልህ። በቃ እኔ እንጃ በብዙ ቃል በገልጽ ደስ ይለኛል። ኦኬ ሰሞኑን ደግሞ እጅግ ሁላችንም ያስደሰተ መረጃ እንደሆነ አውቃለሁ። እኔ እውነት ለመናገር ላችኋለሁ ቃላት የለኝም። ይህ መረጃ ስማ በጣም ነው ደስ ያለኝ። ነዘ ላይ ነው የምላችሁ እግዚአብሔርን። ስለዚህ ደግሞ ለዚህ ሁሉ ነገር ይህ ነገር እንዲታይ ጎልቶ እንዲታይ ያደረጉ ሁለት ልጆች አሉ። የመጀመሪያዋ እቼታችን ናት። ካሜራውን እንዳጋጣሚ ደቅና ቀርጻ እጅግ የምንወደው የምናከብረውን ዘማሪ ገብረ ዮሐንስን ቀርጻ ፖስት አድርገዋለች። ይህንን ቻሌንጅ ሊጀምር ደግሞ ያደረገው ሁላችሁም ልታመሰግኑት የሚገባው ወንድማችን ሚኮ መንፈሳዊ ቲክቶከሩ ሚኮ ወንድማችን እንደዚህ ያለ ቻሌንጅ የሆነ ነገር ነው ያለው። ስም አልጠቀሰም። የሆነ ነገር እንዲገዛለን ታሪክ ንስራ ኦርቶዶክሳውያን ስንቶቻችሁ ናችሁ በዚህ ሊቀ መዘምራን መዝሙር የተጽናናችሁ ብሎ አንድ ቪዲዮ ፖስት አደረገ። በጣም ብዙ ሰዎች አዩት። እዛም ቪዲዮ ላይ አዶናይ መጥቶ ኮሜንት አደረገ። ከዛም እንደምታዩት ይሄን ቪዲዮ ሰራ። አዶናይ እጅ ገባ ማለት ደግሞ እንደሚገዛ 100% ተስፋ አለኝ። እውነት ለመናገርላችኋለሁ ባይገባም እኛ ኦርቶዶክሳውያን እንደምናደርገው ተስፋ አለን። እናናደርግም እንዴ? እናንሳለን እንዴ? ለአንድ እጅግ ለምንወደው ለምናከብረው ለሊቀ መዘምራን እኔ ሊቀ መዘምራን ነው የምለው። በጣም እጅግ የምወደው ዘማሪ ነው ገብረ ዮሐንስና ዘማሪ ገብረ ዮሐንስና ለዚህ ዘማሪ ማድረግ እንደማያቅተን አምናለሁ። 100% ቀው ተገዝቶ እንደተሰጠው ያክል አይነት ስሜት ነው የተሰማኝና እውነት ሁላችሁም ይህን መረጃ ሰምታችኋል። በእለቱ ማድረግ ያለባችሁን ነገር ሁሉ ልታደርጉ በእግዚአብሔር ስም ጠይቃችኋለሁ። እስኪ ታችን የተሰማትን ስሜት ታካፍለን ወርሳኒ ጋይስ ምንድነው ሀፕን እያደረገ ያለው? ቻ በጣም ደስ ብሎኛል። በጣም ነርቨስ ሆኛለሁ እውነት ጭራሽ እንደዚህ ሀፕን ያደርጋል ብዬ ኤክስፔክት አላረኩም ነበረ ቪዲዮን ፖስት ሳደርገው ማለት ነው። እና እንዴት መሰላችሁ ይሄ ነገር የተፈጠረው ከጸበል መድኃኔዓለም ወደ መገናኛ እየሄድኩ ነበርና ታክሲ ውስጥ ነበርኩኝ። ከጀርባ ነበር የተቀመጥኩት። በእርግጥ ከዚህ በፊት በጣም ከረጅም ዓመት ሆኖታል እና ያኔ እንደውም ብዙ ሰው መዝሙሩን በእርግጥ ያዳምጣል። ብዙ ሰው ግን ዘማሪው ማን እንደሆነ አያውቁም ነበር ብዙ ሰው። ከዛ ሃይገር ውስጥ ይሄ የክራር ባጉ አለ አይደለ? እሱን ይዘው ከፊት ለፊት ተቀምጠው ነበርና በቃ ደስ ብሎኝ ነበር ያኔ ምናምን። ከዛ ነርቨስ ሆኛለሁ በጣም። ቪዲዮ ነው ያየሁት የአዶናይ የሰራውንና ለዛ ነው። ከዛ እየሄድን ወደ መገናኛ አያት ጋር ቆምን። ከዛ ሹፌሩ ገብረ ዮሐንስን የት ነው የምትሄደው በለው ምናምን አለው ለረዳቱ። ከዛ ረዳቱ ገብርዬ የት ነው ምናምን አለ። ከዛ ስንዞር ሁላችንም ብቻውን ነበርና እንደዚህ እየመጣ ነበር ወደፊት። ከዛ የሆኑ እናት ቪዲዮ ላይ እንደዚህ እየመሩት መጣና ደርሶ እዛ ጋር ታክሲው ጋር አይ ሰው እየጠበቅኩ ነው እዚሁ ነኝ አሉ ማለት ነው። ከዛ በቃ ቪዲዮ ምናምን እኔ በቃ ደስ ብሎኛልና ረጅም ጊዜ ስለሆነ በቃ ወይኔ ምናምን ብዬ ቪዲዮ ምናምን ነገር መቅረጽ ጀመርኩና ካጠገብ ያለው በቃ እንደ እብድ ነበር ሲያየኝ ነበር እውነት። ከዛ ዝም ብዬ ስናፕ አደረኩት። እኔ ፖስት ለማድረግም በፍጹም በቃ አላሰብኩትም ነበር። አይደለም እንደዚህ ቻሌንጅ ምናምን እዛ ለጓደኛዬም ተሳይት ምናምን ፖስት አድርጊው ምናምን አለችኝ። ከዛ ፖስት አደረኩት ማለት ነው። ከዛ ፖስት ሳደርገው ሁሉም ተቀባበለው። ስጦታ እንስጠው ምናምን ተባለ። አሁን ደግሞ በቃ ቻሌንጅ ሊጀመርለት ነውና እኔ ያንን ነገር አስቤ አልነበረም ፖስት ያደረኩት። በቃ ዛሬ ማንን እንዳየው ምናምን ብዬ ነበር ፖስት ያደረኩት። ግን ያው ነገሩ እግዚአብሔር እንዴት ምን አይነት መንገድ እንዳለው አይታወቅምና ያው እንደዚህ ሆነ ማለት ነው። አሁንም እንግዲህ እግዚአብሔር ካለ የተባለው ነገር ይሆናል። በጣም ደስ ይላል። በእርግጥ የምንወደው ሰው በህይወት ኖሮ እንደ ስጦታ የሆነ ነገር ማድረግ በጣም ደስ ይላልና እግዚአብሔር ይመስገን። እግዚአብሔርም በጣም የምወደው ዘማሪ እንደሆነ ስለሚያውቅ ነው ይህንን ነገር በእኔ በኩል ሀፕን እንዲያደርግ ያደረገውና በጣም ደስ ብሎኛል። በጣም በቃ ሜንሽን ሲያደርጉኝ ሁሉ ምናምን በጣም ነበር የደረገጥኩትና በጣም ደስ ብሎኛል። በጣም ቴንኪዩ። ደግሞ የተባለው ነገር እንዲሆን ሁላችሁም ቻሌንጁን ተቀላቀሉ። እግዚአብሔር ይርዳን። ቴንኪዩ። ደስ ብሎኛል በጣም